ሴቶቹ መሀል በባለፈው ክፍል እንዳየነው ወጥቼ መውጣት አለብኝ፣ ወጥቼ አለቃችን ማን እንደሆነ ማየት አለብኝ ብላ አሻፍራ ወጥታ ነበረ። እንግዲህ ሌሎች ሴቶችን በጣም ፈርቶላት ነበረ። እንደተፈራው እንግዲህ የእሷ ስትወጣ ያፌትም አይቷታል ማለት ነው። እንግዲህ አይቷት ያለምንም ርኅራኄ ይገሏታል ማለት ነው። እንግዲህ ምንም ሳራራለት ልክ ሴቶቹ እንደፈሩት ባልታሰበ መንገድ እንግዲህ ወዲያውኑ በራሶች ገሏታል ማለት ነው። ሌላ እንግዲህ ናታን የልጁታ እናት ወደ ቤት እስከ ቤት ድረስ ጣርተዋለች ማለት ነው። እንግዲህ በሰዎቹ ልካ እስከ ቤት ድረስ እንዲያመጣት ልካለች። እሱ ለሱም ደውላ ቤት ድረስ እና እፈልጋለሁ ብለዋለች። እንግዲህ ምን ልታደርገው እንደሆነ አልታወቀም። እንግዲህ ለምን ጣርታ ይሁን የምለው እንግዲህ አብረን የምናየው ይሆናል። አሁን ላይ የሚያሰጋው እንግዲህ ወይዘሮ ትዝታ እንግዲህ ቀላል ሰው አይደለችም ማለት ነው። እሷም ከያፌት ምንም አትሻልም ማለት ነው። እንግዲህ በጣም ኃይለኛና ቅዱስ ሕይወት ናት። እንግዲህ ናታንን ምን ልታደርገው እንደምችል አይታወቅም። በዛ ላይ ደግሞ አሁን ላይ የእሷ ልጆች ሁለቱም ልጆች ባልታወቀ መንገድ በቤታቸው ገብቷል ማለት ነው። ናታንም ልጅቷን ተዋውቃታል። ቤዛም ደግሞ ልጁን ተዋውቋለች ማለት ነው። አሁን ላይ ቤዛና ልጁ በጣም ተቀራርበዋል። እንግዲህ ጊዜ እየተሰጣጡ ነው ማለት ነው። ልጅቷን በሌላ በኩል እንደዛው ነው ማለት ነው። ናታን እንግዲህ ምን አስበው እንደቀረባት አናውቅም። አውቆ ነው የልጅቷን እየቀረባት ማለት ነው። እንግዲህ ከዚች ሴት ምን እንደፈለገ ያው እንግዲህ ከያፌት ጋር አንድ መስሪያ ቤት የሚሰሩ ይመስለኛል። ከወይዘሮ ትዝታ ጋር ያው ቀርቧት የአንዳንድ መረጃ ለመውሰድ አስቦ ይመስለኛል ማለት ነው። እስከ ቤት ድረስ የጠራችሁ ምን ልታደርገው ይሁን የሚለው አብረን የምናየው የሚቀጥለው ክፍል። ሌላው እንግዲህ ኢዋን ናት። ኢዋን እንግዲህ ነገሮች እንዳሰበችው እየሆኑላት አይደለም። እዛ የገባችው መረጃዎች ሰብስባ ሴቶቹንም ነፃ ለማውጣት ነበረ እዛ የገባችው። ግን ደግሞ እንዳሰበችው ነገሮች ቀላል አልሆኑላትም ማለት ነው። እንግዲህ ነገሮች በጣም ከባድ ናቸው። ያፌት በጣም ጨካኝ ሰው ነው። እንግዲህ እሱ አሁንም እያሰበ ያለው ኢዋን እንደማታቅ ነው። እንግዲህ ሌሎቹን እንደዚህ የሚገላቸው እንግዲህ ለእነሱ ማስፈራራ ይሆናል ብሎ ነው እያሰበ ያለው። ልጅቷንም ከዛ እንደወጣች የገደላት ለሌሎቹ ማስፈራራ እንዲሆን እነሱን ፈርቶ እነሱ ያሉትን ሁሉንም ያለምንም አይነት እንዲሰሩ ነው ማለት ነው። እንግዲህ እነሱ ያሉትን ሁሉንም ነገር እንዲሰሩ ፈርቶ እንዲሰሩ። ከዚህ በፊትም እንግዲህ እንደዛ ነው የሰሩ ያሉት። አሁን ላይ ደግሞ ልጅቷ እንደዛ የገደላት ለሌሎቹ ማስፈራራ ይሆናል ብሎ ነው እያሰበ ያለው። አሁን ላይ ደግሞ ለኢዋን በጣም ከባድ እየሆነ ነው። እነሱ ሲወጡም አብሮ የሚሆኑ ሰዎች ትልልቅ ሰዎች ናቸው። እንግዲህ ሁሉም የእሱ ሰዎች ናቸው ማለት ነው። ባለስልጣኖች ናቸው። ከነሱ ጋርም ሆና ያፌትን ማጋለጥ አትችልም ማለት ነው። እንግዲህ አሁን ላይ ፖሊስ መሆኗ ብቻ ከዛ ነገር ነፃ ሊያወጣት አልቻለም ማለት ነው። እንግዲህ እስካሁን ድረስ ምንም አይነት መረጃ ማግኘት አልቻለችም ማለት ነው። ሌላው እንግዲህ ኤፍራታ የዘረመል ምርመራ ማድረግ ትፈልጋለች ማለት ነው። እንግዲህ ገኒ እናቷ መሆኗን ሙሉ በሙሉ ማረጋገጥ ትፈልጋለች። አሁን ላይ እንግዲህ ያንን ምርመራ ማድረግ ፈልጋለች። እውነትም ለሷ እናትነቷን እርግጠኛ ሆና እሷን መቅረብ ፈልጋ ይሁን ወይስ ለሌላ ነገር ነው የፈለገችው የሚለው እንግዲህ እስካሁን አላወቅንም። ሌላ እንግዲህ ጽዮንና ዳጊ ናቸው። ጽዮንና ዳጊ አብሮ ሆኖ እንግዲህ አቤል ላይ መረጃ ይዘውበታል ማለት ነው። እንግዲህ አቤል ቀላል ሰው አይደለም። እንግዲህ እሱም አሁን ላይ ክፉና ጨካኝ ሰው ነው ማለት ነው። ልክ እንደ ያፌት ማለት ነው። ጽዮንን እንደፈለግኩ ያረጋታለሁ እያለ ነበረ። እንግዲህ ዳጊንም ወጠመዱ ውስጥ አስገብቶ ነበረ። አሁን ላይ ግን መረጃ ይዞበታል። እንግዲህ ጽዮንና ዳጊ
ይሄን አጋጣሚ ተጠቅሞ እንግዲህ ምንም ጊዜ ሳያፈጁ ሄዶ እንግዲህ አንድ ነገር እንዲያደርጉለት ጠይቋል። እሱም ደግሞ ያፌት ጋር ሄዶ ለምን ያፌት ናታንን እንደዚህ እየተከታተለ ያለው እንዲያጣራላቸው ነው የነገሩት። እንግዲህ ነግሮታል፣ አዞታል እዛ እንዲሄድ እና ሁሉም ነገር አጣርቶ ለነሱ እንዲነግራቸው። አሁን ላይ ደግሞ ይሄንን መረጃ ከነሱ ማጥፋት ከቻለ ምንም ሌላ አማራጭ የላቸው ማለት ነው። እንግዲህ ክፉ ነው እሱ፣ ምንም ነገር ማድረግ ይችላል ማለት ነው። እንግዲህ ሌላው ቢኒ ነው። እንግዲህ ቢኒ ደግሞ ያፌት ላይ መረጃው አግኝቷል። እንግዲህ ከዚህ በፊት የያዘው ያፌት ላይ ክስ መስርቷል ማለት ነው። እንግዲህ አሁን ላይ እዛ ውስጥ ያለው ሰው አዲስ የገባ ሰው ስለሆነ በብርም የሚታለል ሰው ስላልሆነ እንግዲህ ክስ መስርቶበታል ማለት ነው። እንግዲህ ያፌት ላይ ያፌት ደግሞ አሁን ላይ በጣም ተናዷል። እንግዲህ እንዴት እንደዚህ ያደርጋል ብሎ ቀጥታ ወደ ቢኒ ነው ሄደ ማለት ነው። እንግዲህ ወደ ቢኒ ሄዶ አስፈራርቶታል ማለት ነው። ይሄንን ነገር ታቆማለህ፣ ያለበለዚያ አጠፋለሁ፣ አንተን ብቻ ሳይሆን ቤተሰቦችንም ጭምር ነው ማጠፋ እያለ ነበረ። እንግዲህ ደግሞ መሀል ሰፈር ውስጥ ስለሆነ ምንም አይነት እርምጃ አልወሰደበትም። እንግዲህ ይሄንን ብቻ ብሎ አስፈራርቶት ነው እንግዲህ ካጠገቡ ሄደው። ፌት እንግዲህ ምን ሊያደርግ ይችላል የሚለው እንግዲህ የማይታወቅ ነው። ይህ በሚቀጥለው ክፍል እንግዲህ አብረን የምናየው ይሆናል። ሰላም ቆዩልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።